ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ የ10ኛ ክፍል ማትስ ዩኒት 6 ሶሊድ ፊገር ነው። በዛሬው ትምህርታችን ሪቪዥን ኦፍ ፕሪዝም ኤንድ ሲሊንደር የሚለውን እናያለን። በቀጣይ ፒራሚድ እና ኮን እናያለን። ኔክስት ደግሞ ሰርፌስ ኤሪያ ኦፍ ፒራሚድ እና ኮን፣ ከዛ ፍረስተም ኦፍ ፒራሚድ ኤንድ ኮን እያልን እንቀጥላለን ማለት ነው። ሜንሊ ማወቅ የሚጠበቅባችሁ የመጀመሪያው ሰርፌስ ኤሪያ እና ቮሊዩም ኦፍ ፒራሚድ እና ኮን እንዴት እንፈልጋለን። ጀስት የፕሪዝም እና የሲሊንደርን በፊት ታውቁታላችሁ። ጀስት አሁንም ሪቫይዝ እናደርግላችኋለን በሌክቸር 1። በቀጣይ ሰርፌስ ኤሪያውን የፒራሚድ እና የኮን እንዴት እንፈልጋለን ወደሚል እንሄዳለን። ከዛ ወደ ፍረስተም ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ከኢንትሮዳክሽን ጀምር። ከዛ በዚህ ሌክቸር የምናየው ምንድነው ሪቪዥን ኦፍ ፕሪዝም እና ሲሊንደርን ማለት ነው። እነዚህ ኢን ዲቴል ነው ያለ። ላተራል ሰርፌስ ኤሪያ እንዴት እንፈልጋለን፣ ቶታል ሰርፌስ ኤሪያ እንዴት እንፈልጋለን እና ሌሎች ኮንሴፕቶችን ያለ ማለት ነው በዚህ ሌክቸር። አስዩም ሶሊድ ፊገር ማለት ምን ማለት ነው? 3 ዳይሜንሽናል ኦብጀክትስ ሚኒንግ ዘይ ሃቭ ሌንግዝ ዊድዝ እና ሃይት ያላቸው ከሆኑ ሶሊድ ፊገር እንላቸዋለን ማለት ነው። ቢኮዝ ዘይ ሃቭ 3 ዳይሜንሽን ስላላቸው ምን ተባለው 3D ወይም ሶሊድ ፊገር። ፕሌን ፊገር የምንላቸው ደግሞ 2 ዳይሜንሽን ናቸው፣ ሌንግዝ እና ዊድዝ ብቻ ያላቸው ማለት ነው። they have depth and take up space in our universe የሆነ ጥልቀት አላቸው ማለት ነው። ወይም ደግሞ የሆነ ነገር ሆልድ ማድረግ ወይም መያዝ የሚችሉ ናቸው። ስለዚህ ከዚህ በፊት የተማርናቸው አሉ ስለ ሲሊንደር፣ ፕሪዝም፣ ፒራሚድ እና ኮን የተወሰነ ኮንሴፕት አለ። ፋሚሊያር ናቸው ጀስት ለነዚህ አይዲያዎች። አሁን ደግሞ ትንሽ አድቫንስድ ይሆናሉ ማለት ነው። ስለ ፕሪዝም ለማወቅ ጀስት ይችን አክቲቪቲ ብንሰራ ፕሪዝምን በደንብ አይደንቲፋይ ማድረግ ትችላላችሁ። ለምሳሌ አክቲቪቲ 6.1 ኮምፕሌት ዘ ብላንክ ስፔስ ፎር ዘ ትራያንጉላር ፕሪዝም አስ ሾን ኢን ዘ ፊገር 6.1 እዚህ ጋር የተሰጠን ፊገር አለ ትራያንጉላር ፕሪዝም። ስለዚህ በዚህ መሰረት እነዚህን ጥያቄዎች እንሰራለን ማለት ነው። ኢንዲኬት ዘ ቤዝ ኦፍ ዘ ፕሪዝም። ቤዙ ማለት የትኛው ነው? ትራያንግል DFE ይሆናል ማለት ነው። ቤዝ ማለት ምን ማለት ነው? ሁለት ቤዝ አለ፣ ሎወር ቤዝ እና አፐር ቤዝ። ይሄኛው ሎወር ቤዝ እንለዋለን፣ ይሄንን አፐር ቤዝ እንለዋለን። ፕሪዝም ላይ ዲፊኒሽኑ ላይ የምታስተውሱ ከሆነ ሁለት ፌሶቹ ፓራላል እና ኮንግረንት ናቸው። እነዛ ናቸው ቤዝ የምንላቸው። ለምሳሌ ይችኛዋ ትራያንግል ከዚህኛዋ ትራያንግል ጋር ምንድናቸው? ፓራላል እና ኮንግረንት ናቸው። ዜርፎር ቤዙ ይሄ ይሆናል ማለት ነው። ይሄኛው ሎወር ቤዝ፣ ይሄኛው አፐር ቤዝ ይሆናል። ለማን? ለዚህኛው ለትራያንጉላር ፕሪዝም ማለት ነው። ሌሎችን ጀስት ዲፔንድ ኦን ነው። ቤዝ ብለን የምንወስደው ምን ሆነዋል? ፓራላል ፌስ የሆኑ ፓራላል ኤንድ ኮንግረንት የሆኑትን እንደ ቤዝ እንወስዳለን ማለት ነው። እሱም በኤግዛምፕል እናያለን። ሪጅን ABED ምንድነው ነው? ABED ACFD BCFE እነዚህ ምን ይባላሉ? ላተራል ፌስ ይባላሉ። ላተራል ፌስ ኦፍ ዘ ትራያንጉላር ፕሪዝም እንላቸዋለን። ሌላው ADBE CF ምንድናቸው? ኤጅ ናቸው እነዚህ ማለት ነው። ADBE CF ምንላቸዋለን? ላተራል ኤጅ እንላቸዋለን። ኤጅ ካል እንዳጠቃላይ እነዚህም ኤጅ ናቸው። BC AC እና AB DE DF እና AF እነዚህ እንዳጠቃላይ ምን ይባላሉ? ኤጅ ይባላሉ። እነዚህ እንዳጠቃላይ ማለት ነው። ቤዝ ኤጅ ከተባለ እነዚህ ነው የምንቆጥር። ሎወር ቤዝ ኤጅ ከተባለ እነዚህን ብቻ እናያለን። አፐር ቤዝ ኤጅ ከተባለ እነዚህ እናያለን። ቤዝ ኤጅ ከተባለ የሁለቱ እናያለን። ላተራል ኤጅ ከተባለ ግን እነዚህ ናቸው ማለት ነው። ለምሳሌ ለዚህ 3 አለው። ቶታል ኤጁ ግን ምንድነው? 3n ነው። n ነምበር ኦፍ ሳይድ ነው የቤዙ ማለት ነው። ቤዙ ለምሳሌ እዚህ ጋር ስንት ነው? 1 2 3 ስለዚህ 3 ሲባዛ 3 9 ኤጅ አለው። አጠቃላይ ስንት ኤጅ አለው? 9 ኤጅ አለው። ላተራል ኤጅ ከተባለ ግን እነዚህ ነው የምናየው። እንዳልኳችሁ ቤዝ ኤጅ የሚባሉትም በዚህ መንገድ እንለያቸዋለን ማለት ነው። አልቲቲዩድ ኦር ሃይት ኦፍ ዘ ፕሪዝም ማለት ኦልዌይስ ምን ነው የምናየው? ፐርፔንዲኩላር የሆነው ፐርፔንዲኩላር ዲስታንስ ነው ሃይት ወይም አልቲቲዩድ። ያ ማለት ለምሳሌ እዚህ ጋር ማንኛውን ሃይቱ CG ማለት ነው። ይሄ ምን ይሆናል? አልቲቲዩድ H ይሆናል ማለት ነው። ኢፍ CF ማለት ይሄኛው ማለት ነው ፐርፔንዲኩላር ቱ ዘ ፕሌን ኦፍ ትራያንግል DEF ለዚህ ትራያንግል ፐርፔንዲኩላር ቢሆን ፕሪዝሙ ምን እንለዋለን? ራይት ትራያንጉላር ፕሪዝም ምትላለች። ራይት ትራያንጉላር ፕሪዝም ያ ማለት ምን ሲሆን ነው? ቀጥ ሲል ማለት ነው። ይሄኛው ምን ይባላል? ኦብሊክ ፕሪዝም ይባላል ወይም ኦብሊክ ትራያንጉላር ፕሪዝም እንለዋለን። ይሄኛው ምን ስለሆነ ነው? ኤቹ አውትሳይድ ነው። ይሄ ኤቹ ወይም ደግሞ ላተራል ፌሶቹ ለቤዙ ኤች ፐርፔንዲኩላር የሚሆኑ ከሆነ ምን እንለዋለን? ራይት ፕሪዝም እንለዋለን ማለት ነው።
the perimeter of the region DEF የዚህን ፐሪሜትር ከተጠየቅ ይሄ ለቶታል ሰርፌስ ኤሪያ እና ላተራል ሰርፌስ ኤሪያ ስለሚያስፈልግ ነው ምንድነው የምናደርገው ሳይዱን ነው የምንደምረው። ስለዚህ DE ላይን ሴግመንት ማለት ነው ፕላስ EF ፕላስ FD ይሆናል ማለት ነው ፐሪሜትሩ። ስኬች ራይት ሬክታንጉላር ፕሪዝም ነው የተባለ። ስለዚህ ሬክታንግል እንስላለን። ከዛ ምን መሆን አለበት? ይሄ ፐርፔንዲኩላር መሆን አለበት። ጀስት እንደዚህኛው ማለት እንደዚህ ይሄኛው እዚህ ጋር ፐርፔንዲኩላር መስራት አለበት። ይሄኛው ምን ይባላል? ራይት ሬክታንጉላር ፕሪዝም እንለዋለን ማለት ነው። ራይት ትራያንጉላር ፕሪዝም ከተባለ ነው ተመሳሳይ መሳል እንችላለን። እንደዚህ እነዚህ ኤክስቴንድ እናደርጋለን። ከዛ እነዚህ ኮኔክት ማድረግ ይሄ ሲሆን ምን ይሆናል? ራይት ይሆናል ማለት ነው። ቀጥ ያለ ማለት ነው። ራይት ማለት ቀጥ ያለ፣ ኦብሊክ የምንለው ደግሞ ሲያጋድል ማለት ነው። ሌላው እነዚህን ታስታውሳላችሁ። ሰርፌስ ኤሪያ ሁለት አለ፣ ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ። ላተራል ሰርፌስ ኤሪያ ከተባለ ኦልዌይስ ምንድነው? ፐሪሜትር ታይምስ ኤች ነው። ፐሪሜትር ማለት ከታች የቤዙን ፖሊጎን ሳይድ እንደምራለን። ከዛ እሱን ያገኘነውን ድምር በማናባዛዋለን በኤች ምን እናገኛለን? ላተራል ሰርፌስ ኤሪያውን ማለት ነው። ቶታል ሰርፌስ ኤሪያ ለማግኘት ደግሞ ላተራል ሰርፌስ ኤሪያ አግኝተናል። እሱ ጋር ትዋይስ ኦፍ ቤዝ ኤሪያ እናደርገዋለን። ይሄ ለምንድነው? ለፕሪዝም ነው። አሁን ለምሳሌ እዚህ ጋር ፒራሚድ ላይ ስናየው 2BA የነበረው BA ብቻ ይሆናል ቤዝ ኤሪያ። ለምን? ከላይ ምን ስለሌለው አፐር ቤዝ ስለሌለው። እዚህ ጋር ግን ሁለት ቤዝ ነው ያለው፣ ሎወር ቤዝ እና አፐር ቤዝ። ስለዚህ BA ማለት ቤዝ ኤሪያ ማለት ነው። ስለዚህ እነዚህን ሁለቱን ስንደምር ቶታል ሰርፌስ ኤሪያ እናገኛለን። ቮሊዩም ለማግኘት ቤዝ ኤሪያው መጀመሪያ እንፈልጋለን። እሱን ከፈለግን በኋላ ቀጥታ በማን ማባዛት ነው? በሃይቱ ማለት ነው። ስለዚህ ይህን ስናባዛ ቮሊዩም እናገኛለን። ዩኒታቸውን ካየን ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ስኩዌር ዩኒት ነው። ቮሊዩም ሲሆን ደግሞ ኪዩብ ይሆናል ማለት ነው። ኪዩብ ዩኒት ይሆናል። ለምሳሌ ኤግዛምፕል 1 አለ። ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ዘ ቮሊዩም ኦፍ ራይት ትራያንጉላር ፕሪዝም። ራይት ትራያንጉላር ፕሪዝም ቀጥ ያለ ነው ተብለናል። ስለዚህ የተጠየቅነው ደግሞ ቶታል ሰርፌስ ኤሪያ TSA እና ቮሊዩም ነው። ስለዚህ TSA ለማግኘት መጀመሪያ ፎርሙላውን እንጽፋለን። LSA ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ቤዝ ኤሪያ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ እና ቤዝ ኤሪያ ማግኘት አለብን። ላተራል ሰርፌስ ኤሪያ በጣም ቀላል ነው፣ እኩል ነው ፐሪሜትር ታይምስ ኤች ነው። ቤዝ ኤሪያው ላይ ፐሪሜትር የምንፈልገው ከቤዙ ነው ማለት ቤዙ ደግሞ ሎወር ልጠቀም ይችላል ወይም አፐር። ለምሳሌ እዚህ ጋር ሳይዱ የተሰጠን የትኛው ነው? ያፐሩ እሱ መጠቀም ይችላል። ወይም ይሄ 3 ከሆነ እቺም 3 ናት፣ ይሄ 5 ከሆነ ይሄ 5 ነው፣ ይሄ 4 ከሆነ ይሄም 4 ነው። ይሄን መጠቀም ይችላል። ስለዚህ 3 ሲደመር 5 ሲደመር 4 አድርጌ 3 ሲደመር 4 ሲደመር 5 ሲባዛ ኤቹ ስንት ነው? በ6 3 ሲደመር 4 7 7 ሲደመር 5 12 ሲባዛ በ6 ስንት ይሆናል? 72 ምንድን ነው የሚሆነው? ሴንቲሜትር ስለሆነ እና ላተራል ሰርፌስ ኤሪያ ስለሆነ ሴንቲሜትር ስኩዌር ይሆናል ማለት ነው። አንዱን ጨረሱ። ኔክስት ቤዝ ኤሪያ ፈልጋለሁ። ቤዝ ኤሪያ ማለት ደግሞ ትራያንግል ነው። ይሄ ትራያንግል ምን አይነት ትራያንግል ነው የሚለውን አይደንቲፋይ ማድረግ አለባችሁ። አይሶስለስ ነው? ራይት አንግል ትራያንግል ነው? ኢኩላተራል ትራያንግል ነው? ወይስ ደግሞ ስኬሌን ትራያንግል ማለት ሳይዶቹ እኩል ያልሆኑ ማለት ነው። ይሄንን ቼክ ስናደርገው ምን አይነት ትራያንግል ነው? ራይት አንግል ትራያንግል ነው። እንዴት እናውቃለን? ፓይታጎረስ ቴረም በመጠቀም ያ ማለት 3 ስኩዌር ፕላስ 4 ስኩዌር እኩል ነው 5 ስኩዌር። 3 ስኩዌር ሲሆን 9 ሲደመር 4 ስኩዌር ሲሆን 16 እኩል ነው 5 ስኩዌር ሲሆን 25። 9 ሲደመር 15 16 ስንት ይሆናል? 25 ይሆናል። 25 እኩል ነው 25። ስለዚህ እኩል ናቸው ማለት ነው። ይሄ ትሩ ሆነ ማለት ይሄ ቤዙ ምን አይነት ነው? ራይት አንግል ትራያንግል ነው ማለት ነው። ስለዚህ እንደዚህ ከሆነ ደግሞ ኤሪያውን ምን አድርግ ይፈልጋል? 1/2 BH። ስለዚህ ቁጥሮችን እንተካለን። 1/2 ታይምስ ቤዝ ማለት የትኛው ነው የሚሆነው? 3 ሲባዛ ኤቹ ይችን ማውሰድ ይችላልው። የትኛዋን 4ን ማለት ነው። ለምንድነው እንደዚህ ነው የምናደርገው? ሲ ማለት ነው። ስለዚህ ይሄኛውን እንጠቀማለን። 3 ሲባዛ በ4 12 12 ሲካፈል 2 6 ምን ሴንቲሜትር ስኩዌር ይሆናል ማለት ነው። therefore ቤዝ ኤሪያ ማለት ስንት መጣለን? 6 ሴንቲሜትር ስኩዌር መጣለን ማለት ነው። ስለዚህ አሁን TSA መፈለግ እንችላለን። TSA ማለት ቶታል ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ 72 ፕላስ ትዋይስ ኦፍ ቤዝ ኤሪያ
2y ማለት 2b ሲሆን ስንት ይሆናል? 6 ሲባዛ 2 12 ሴንቲሜትር ስኩዌር 12 ማለት ነው። ስንደምረው ስንት ይመጣል? 2 ሲደመር 2 4 7 ሲደመር 1 8 84 ሴንቲሜትር ስኩዌር ይሆናል ማለት ነው። ቮሊዩም ቀላል ነው። ቤዝ ኤሪያውን ስላገኘን ቢኤን ነው የምንጠቀም 2b ሳይሆን ቢኤን ነው። ያ ማለት 6 ሲባዛ ሃይቱ የፕሪዝሙን ማለት ነው በ6 ያ ማለት ቮሊዩም እኩል ነው 6 ሲባዛ 6 36 ሴንቲሜትር ኪዩብ ይሆናል ማለት ነው። ቮሊዩም ስለሆነ ኪዩብ ዩኒት ነው የምትጠቀመው። ቲኤስኤ ወይም ኤልኤስኤ ሲሆን ደግሞ ስኩዌር ዩኒት፣ ሴንቲሜትር ከሆነ ሴንቲሜትር ስኩዌር፣ ሜትር ከሆነ ሜትር ስኩዌር። ሌላኛው ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ሬክታንጉላር ፕሪዝም የተባለ። ይሄም ሬክታንጉላር ፕሪዝም ቀላል ነው። ቲኤስኤ ማለት ምን ማለት ነው? መጀመሪያ ፎርሙላውን መጻፍ አለባችሁ። ኤልኤስኤ ፕላስ ትዋይስ ኦፍ ቤዝ ኤሪያ። ይሄን ስትጽፉት ምን እንደሚያስፈልጋችሁ ታውቃላችሁ። ስለዚህ ኤልኤስኤ ያስፈልጋል ማለት ነው። ላተራል ሰርፌስ ኤሪያ ማለት ምን ይሆናል? ፐርሜትር ታይምስ ኤች ነው ብለናል። ሶ ፐርሜትር ማለት ዙሪያውን መደመር ነው። ይሄ ሬክታንጉላር ስለተባለ ቤዙ ምንድነው? ሬክታንግል ነው። ስለዚህ ይሄ 2 ከሆነ ይሄ 2 ነው፣ ይሄ 3 ከሆነ ይሄ 3 ነው። ስለዚህ እነዚህ እንደምራለን ማለት ነው። 2 ሲደመር 3 5፣ 2 ሲደመር 3 5፣ አጠቃላይ ስንት ይሆናል? 10 10 ሲባዛ ኤቹ የፕሪዝሙ በ4 ያ ማለት ስንት ይመጣል? 40 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄኛውን በዚህ መንገድ መስራት ትችላላችሁ። ወይም ደግሞ ምንድነው 2 ኢንቱ ሌንግዝ ፕላስ ዊድዝ የሚል አለ። ሬክታንግል ከሆነ ፐርሜትሩን በዚህ ነው የምንፈልገው። 2 ኢንቱ ይሄ ሌንግዝ ይሄ ዊድዝ ከሆነ 2 ሲደመር 3 ያ ማለት 2 ኢንቱ 5 ያ ማለት 10 ሴንቲሜትር ስኩዌር ይሆናል ማለት ነው። ኤልኤስሲ ያገኘን። ቤዝ ኤሪያ ቀላል ነው፣ ሬክታንግል ስለሆነ ሌንግዝ ታይምስ ዊድዝ ነው። ያ ማለት 2 ሲባዛ በ3 ያ ማለት ስንት ይሆናል? 6 ይሆናል ማለት ነው። ሶ አሁን ይሄን መስራት እንችላለን። 2BA ብስናደርገው ስንት ይሆናል? 2 ሲባዛ በ6 12 ሴንቲሜትር ስኩዌር ይሆናል። ስለዚህ ቲኤስኤ ማለት እዚህ ጋር ስንት አግኝተናል? 40 ፕላስ እዚህ ጋር ያገኘነው 12 እነዚህ ደምራችሁ ስንት ይሆናል? 52 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ቲኤስኤ ነው። ቮሊዩም ደግሞ ምን የሚሆነው? ቤዝ ኤሪያ እዚህ ጋር አግኝተናል 6 ሲባዛ ሃይቱ ኦፍ ፕሪዝም ማለት ነው በ4 ማለት 6 ሲባዛ በ4 24 ሴንቲሜትር ኪዩብ ይሆናል ማለት ነው ቮሊዩም። ስለዚህ በጣም ቀላል ነው። ሌላው እዚህ ጋር ኤግዛምፕል 3 ላይ ትንሽ ከበድ ይላል ማለትም እንችላለን። የተወሰነ ቤዚክ ኮንሴፕቱን ከያዛችሁት በጣም ቀላል ነው። ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ዘ ፕሪዝም አስ ሾውን ኢን ዘ ፊገር። ኤግዛምፕል 3 ፋይንድ ዘ ቶታል ሰርፌስ ኤሪያ ቲኤስኤ ኤንድ ቮሊዩም ኦፍ ዘ ፕሪዝም ሾውን ኢን ፊገር 6.4 እዚህ ጋር የተሰጠን አለ። የዚህ ምንድነው የተጠየቅነው? ቲኤስኤ እና ቮሊዩም። ይሄንን ለመፈለግ መጀመሪያ ቤዙ ማወቅ አለብን። ቤዝ ማለት ምንድነው ብለናል? ፓራላል ፌስ መሆን አለባቸው። ከዛ ኮንግረንት። ለምሳሌ እቺ ከታች ያለችውን ብናያት ፓራላል አይሆንም፣ ከዚህ ጋር ኮንግረንትም አይደለም። ለምሳሌ ከዚህኛው ጋር ፓራላል ናቸው ግን ኮንግረንት አይደለም። እቺኛዋን ሳይድ ግን ብናያት፣ እቺን ሳይድ ብናያት ከዚህኛው ሳይድ ጋር ምንድናት? ከዚህኛው ሳይድ ጋር ፓራላል ነው እና ኮንግረንት ናቸው። ስለዚህ እንደ ቤዝ የምጠቀመው የትኛው ነው? ይሄን ይሆናል ማለት ነው። ዜርፎር ሁለት አይነት መንገድ አለ። መጻፋችሁ ላይ ለሁለት ከፈለው። ይሄን ለሁለት እንደዚህ ስትከፍሉት ምንድነው የምታገኙት? ሬክታንግል እና ትራፒዚየም ታገኛላችሁ። ያ ማለት ይሄ 6 ከሆነ ይሄ 6 ይሆናል። ይሄ አጠቃላይ ስንት ነበር የተባልነው? 14 ነበር። ስለዚህ አጠቃላይ ይሄ 14 ከሆነ ይሄ 6 ሲሆን ከዚህ እስከዚህ ያለው ስንት ይሆናል? 8 ይሆናል ማለት ነው። የጀስት እቺኛው ነች እኩል ናቸው 7 ይሆናል። ስለዚህ ቤዝ ኤሪያ እንፈልጋለን። አሁን ይሄንን ለመስራት መጀመሪያ ግን እንትን ፎርሙላው መጻፍ አለብን። ቲኤስኤ ማለት ምንድነው ብለናል? ኤልኤስኤ ፕላስ ትዋይስ ኦፍ ቤዝ ኤሪያ። ስለዚህ ቤዝ ኤሪያ ያስፈልገናል፣ ለቮሊዩምም ያስፈልገናል፣ ለቶታል ሰርፌስ ኤሪያም ያስፈልገናል። ስለዚህ ቤዝ ኤሪያውን እንፈልግ መጀመሪያ። ቤዝ ኤሪያውን ስንፈልግ የዚህ ሬክታንግል አለን፣ እዚህ ጋር ትራፒዚየም አለ። በመጻፉ መሰረት ስንሰራው ማለት ነው። ያ ማለት የሬክታንግሉ 7 ሲባዛ በ6 42 ይሆናል። ሲደመር እንላለን። እዚች ጋር ትራፒዚየም ፎርሙላው ምንድነው? ትራፒዚየም እንደዚህ ከሆነና ይሄ ኤች ከተሰጠን ይሄ ቤዝ 1 ነው፣ ይሄ ቤዝ 2 ነው፣ ይሄ ኤች ነው።
ዛት ሚንስ ምን እናደርጋለን? ኤች ኦቨር 2 ኢንቱ ቢ1 ፕላስ ቢ2 ነው የምናደርገው ማለት ነው። ስለዚህ ይሄ ቤዝ 1 ነው፣ ይሄ ቤዝ 2 እንለዋለን። ይሄንን እንደ ኤች እንጠቀመዋለን ማለት ነው። ዜርፎር ምንድነው የምንለው? ኤች ኦቨር 2 ኤች ማለት አሁን ይሄን 8 ነው የምንጠቀመው 8 ኦቨር 2 ኢንቱ ቤዝ 1 ይሄ 7 ማለት ነው ሲደመር ቤዝ 2 እቺ 1 ከሆነች እቺ ስንት ናት? 1 ነች 1 ማለት ነው። ዜርፎር ይሄ ስንት ይመጣልናል? 42 ሲደመር 7 ሲደመር 1 ስንት ነው? 8 በ2 1 ይሆናል። ይሄ በ2 ስንት ይሆናል? 4። ስለዚህ 4 ሲባዛ በ8 ስንት ነው የሚሰጠን? 32 ይሰጠናል ማለት ነው። ዜርፎር 42 እና 32 ስንደምር 4 74 ይሆናል። ስለዚህ ቤዝ ኤሪያው ስንት ነው? 74 ሴንቲሜትር ስኩዌር ይሆናል ማለት ነው። 2BA ስናደርገው ምንድነው? ይሄንን በሁለት ማባዛት ነው 148 ሴንቲሜትር ስኩዌር ይሆናል ማለት ነው 2BA ሲሆን። ናይስ ይሄን ጨረስ። ዜርፎር ደግሞ አሁን ምንድነው የምንፈልገው? ፐርሜትር እንፈልጋለን ማለት ነው። ፐርሜትር ለመፈለግ ማንን ማወቅ አለብኝ? ከዚህ እስከዚህ ያለው ማወቅ አለብኝ። ይሄን ለማወቅ በጣም ቀላል ነው። እንደዚህ ስላለው ከዛ እዚህ ጋር እንደዚህ ስላለው ያ ማለት ከዚህ እስከዚህ 7 ነበረ። ስለዚህ ከዚህ እስከዚህ 7 ነበረ። እቺ 1 ስቀንስ እቺ ስንት ትሆናለች? 6 ትሆናለች። ይሄኛው ስንት ነው? እዚህ 8 ነው። ስለዚህ ይሄ ስኩዌር ሲደመር ይሄ ስኩዌር እኩል ነው ከዚህ ጋር ማለት ነው። ያ ማለት 6 ስኩዌር ፕላስ 8 ስኩዌር ማለት ስንት ነው? ሲ ስኩዌር ነው። 6 ስኩዌር ሲሆን 36 ሲደመር 8 ስኩዌር ሲሆን 64 እኩል ነው ሲ ስኩዌር። 36 እና 64 ስንደምረው ስንት ነው? 100 እኩል ነው ሲ ስኩዌር ይሆናል። ስኩዌር ሩት ይሆናል። ስለዚህ ሲ ማለት ስንት ነው? 10 ይሆናል ማለት ነው። ስለዚህ እቺኛዋ 10 ነች። ስለዚህ 10 ይሆናል። አስዩም ዩኒት አልተሰጠንም። ስለዚህ ሴንቲሜትር ወይም ዩኒት ስኩዌር በሚል ብቻ ስሩት። ምክንያቱም ካልተሰጠ ዩ ስኩዌር ዩኒት ስኩዌር ይሆናል። ሶ ይሄም 10 ዩኒት ይሆናል ማለት ነው። ስለዚህ ፐርሜትር ማለት 6 ሲደመር 10 ሲደመር 1 ሲደመር 14 ሲደመር 7 እናደርጋለን ማለት ነው። 6 ሲደመር 10 ስንት ነው? 16 ሲደመር 1 17 ሲደመር 7 ስንት ይሆናል? 24 ይሆናል። ሲደመር 14 8 38 ይሆናል ማለት ነው። ስለዚህ 38 ሲባዛ ኤች ማንም ወስዳት በስንት? በ6 6 ሲባዛ በ8 ስንት ነው? 48 8 ጽፌ 4 አለኝ። 6 ሲባዛ በ3 18 ከ4 ጋር 22 228 ይሆናል ማለት ነው። ስለዚህ እኩል ነው 228 ሲደመር twice of base area እዚህ ጋር አግኝተናል 148። ስለዚህ እነዚህን ስንደምራቸው እንደዚህ አድርገን እንደምረው 148 8 እና 8 16 አንድ አለኝ 2 እና 4 6 ከአንድ ጋር 7 2 እና 1 3 376። ስለዚህ እኩል ነው 376 ዩኒት ስኩዌር ይሆናል ማለት ነው። ቮሊዩም ቀላል ነው። ኦሬዲ ቤዝ ኤሪያ ስላገኘን ቤዝ ኤሪያ ስንት አግኝተናል? 74 ሲባዛ በስንት? በኤቹ በ6 ማለት ነው። 6 ሲባዛ በ4 ስንት ነው? 24 4ን ጽፌ 2 አለኝ 6 ሲባዛ 7 42 ከ2 ጋር 44 ምን ይሆናል? ዩኒት ኪዩድ ይሆናል ማለት ነው። እናንተ ይሄንን ለመስራት ጀስት መጀመሪያ ሙሉ ሬክታንግል ማድረግ ትችላላችሁ። ሙሉ ሬክታንግል ሲሆን ይሄ ስንት ነው? 7 ይሆናል። ይሄ 14 ይሆናል። እዚህ ጋር አንድ አለች እስከዚህ 6 አለ። ከዛ እዚህ ጋር እንደዚህ ስላላችሁ ማለት ነው። ስለዚህ የዚህኛውን ለመፈለግ ኤሪያውን ቶታል ኤሪያ ያ ማለት 14 ሲባዛ በ7 ሲቀነስ ታደርጉና ከዚህ አንድ ከሆነ እቺ 6 ናት። ከዚህ እስከዚህ ደግሞ ስንት ይሆናል? 8 ይሆናል ማለት ነው። ያ ማለት 1/2 ታይምስ 6 ታይምስ 8 ይሆናል ማለት ነው። ይሄ BA ነው። ከዛ የሆነ ቁጥር ታገኛላችሁ። ይሄን ካገኛችሁ በኋላ በኤች ውስጥ ታበዙት ምን ማግኘት ይቻላል በቀላሉ። ስለዚህ ይሄን ስትቀንሱ ምን ታገኛላችሁ? ቤዝ ኤሪያውን ማግኘት ትችላላችሁ። ቤዝ ኤሪያውን ካገኛችሁ በኋላ ቮሊዩሙን ለማግኘት ቮሊዩም ማለት ምንድነው? ቤዝ ኤሪያ ሲባዛ በኤች ኤን ማድረግ ነው። ቶታል ሰርፌስ ኤሪያ ላይ ስትፈልጉ ይሄን በሁለት ታባዛላችሁ ማለት ነው። ኔክስት እዚህ ጋር ያለውን ደግሞ ፐርሜትር መፈለግ ትችላላችሁ። ፐርሜትሩ የምትፈልጉት ግን ይሄኛውና ይሄን ተጠቅማችሁ እቺኛዋን ነው የምትፈልጓት። ይሄ ማለት 10 ይመጣል። ስለዚህ እቺኛዋን ፐርሜትር ነው የምትፈልጉ። እቺኛዋን ፐርሜትር ከፈለጋችሁ በኋላ በምንድን ነው የምታባዙት? በኤች በ6 ማለት ነው።
ስለዚህ ጋር በጣም መጠንቀቅ ያለባችሁ ቤዙን ስትመርጡ ነው። ቤዙ ኦልዌይስ ምን መሆን አለበት ብያቸዋለሁ፣ ፓራላል እና ኮንግረንት መሆን አለባቸው። ስለዚህ ይሄ ሳይድ እና ቺኛዋ ሳይድ ምንድን ናቸው? ፓራላል እና ኮንግረንት። ስለዚህ ቤዛችን ይሆናል ማለት ነው። ኤክሰርሳይዝ 6.1 ኩዌስችን ነምበር 1 ምንድነው? ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ዘ ፎሎዊንግ ሶሊድ ፊገር። ምን የተጠየቅነው? ቶታል ሰርፌስ ኤሪያ እና ቮሊዩም። ለምሳሌ የኤን ቲኤስኤ ማለት ፎርሙላው ምንድነው ብለናል? ኤልኤስኤ ፕላስ ትዋይስ ኦፍ ቤዝ ኤሪያ። ኤልኤስኤ ማለት ደግሞ ምንድነው ብለናል? ፐር ሜትር ታይምስ ኤች። ፐር ሜትር የምንወስደው ይሄ ቤዙን ነው። ቤዙ ደግሞ ሬክታንግል ነው። ይሄ 2 ከሆነ ይሄ 2 ነው። ይሄ 10 ከሆነ ይሄ 10 ነው። ስለዚህ 2 ሲደመር 10 12 ሲደመር 2 ሲደመር 10 12 ያ ማለት 24 ይሆናል ማለት ነው። ወይም 2 ኢንቱ 10 ፕላስ 2 ይሆናል 2 ኢንቱ 12 ይሆናል። ያ ማለት 24 ይሆናል ማለት ነው። ምን ሆነ? ይሄ ፐሪሜትራችን። therefore ይሄ ማለት ምን ይሆናል? 24 ሲባዛ በኤች ኤች ማለት እዚህ ጋር የፕሪዝሙ ማለት ነው። በስንት ነው ማባዛው? በ6። ይሄን ስታባዙ ስንት ይሰጣችኋል? 6 ሲባዛ በ4 24። 4ን ጽፌ 2 አለኝ። 6 ሲባዛ በ2 12 ከ2 ጋር 14 ይሆናል ማለት ነው። ስለዚህ 144 ይሆናል። ስለዚህ የኛው 144 ይሆናል። ፕላስ ቤዝ ኤሪያውን እንፈልግ። ቤዝ ኤሪያው ማለት ደግሞ ሬክታንግል ስለሆነ ሌንግዝ ታይምስ ዊድዝ 2 ሲባዛ በ10 20 ትዋይስ ኦፍ ቤዝ ኤሪያ ሳደርገው ደግሞ ምን ይሆናል? 2 ሲባዛ በ20 40 ይሆናል ማለት ነው። ሴንቲሜትር ስኩዌር። እዚህ ጋር ሴንቲሜትር ስኩዌር ሴንቲሜትር ስለተሰጠን ስለዚህ ቲኤስኤ ማግኘት እንችላለን ማለት ነው። ፕላስ እዚህ ጋር 40። ስለዚህ 144 ሲደመር 40 ስንት ነው የሚሰጠን? 184 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ምንድነው? ቲኤስኤ። ቮሊዩም ለዚህ ቀላል ነው። ቢኤ ታይምስ ኤች። ቤዝ ኤሪያው ስንት አግኝተናል? 20 ታይምስ ኤች ስንት ነው? 6። ያ ማለት 120 ሴንቲሜትር ኪዩብ ይሆናል ማለት ነው። ዩኒት እንዳትሳሳቱ። ወይም ቮሊዩሙ ስንት ይሆናል? ለዚህኛው ሌንግዝ ታይምስ ዊድዝ ታይምስ ሃይት። ሌንግዝ ታይምስ ዊድዝ ታይምስ ሃይት ይሆናል ማለት ነው። ያ ማለት ምንድነው? 2 ሲባዛ በ10 ሲባዛ በ6 ያ ማለት 10 ሲባዛ በ6 60 60 ሲባዛ በ2 120 ሴንቲሜትር ኪዩብ ይሆናል ማለት ነው። የቢን ስናይ ምንድነው እዚህ ጋር የተሰጠን? ትራያንጉላር ፕሪዝም ነው። ጀስት አሁን ቤዙን መለየት አለባቸው። ቤዛችን አሁን የትኛው ነው? በነገርኳችሁ መሰረት ይሄ ነው ማለት ነው። ለምንድነው ይሄን የመረጥነው? ፓራላል እና ኮንግረንት የሆነ ፌሱ ያለው ለዚህኛው ነው። ከታች ላለው የለው። ስለዚህ እቺኛዋን እንወስዳለን ማለት ነው። እቺኛዋ ደግሞ ምንድነው ተብለናል? ራይት አንግል ትራያንግል። therefore 1/2 BH አድርጌ ኤሪያውን ፈልጋለሁ። 1/2 BH ቤዝ ታይምስ ሃይት። ያ ማለት የእንትኑ ነው የትራያንግሉ ነው የምወስደው። 1/2 ታይምስ 6 ታይምስ 5 ያ ማለት ስንት ይሆናል? እኩል ነው በ2 1 በ2 3 ሲባዛ በ5 15 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄኛው ቤዝ ኤሪያ ማለት ነው። ትዋይስ ኦፍ ቤዝ ኤሪያ ሲሆን ስንት ይሆናል? 15 ሲባዛ በ2 30 ሴንቲሜትር ስኩዌር ይሆናል ማለት ነው። ናይስ። therefore አሁን ቶታል ሰርፌስ ኤሪያ እዚህ ጋር ፎርሙላ ስለጻፍ ነው ብዬ ነው። ላተራል ሰርፌስ ኤሪያ ፕላስ 2 ቤዝ ትዋይስ ኦፍ ቤዝ ኤሪያ። ይሄን ጨርሻለሁ። ላተራል ሰርፌስ ኤሪያ እንፈልግ። ኤልኤስኤ ማለት ምንድነው? ፐር ሜትር ታይምስ ኤች። ፐር ሜትሩ አሁን እዚህ ጋር ለዚህኛው ቤዙ ይሄ ስለሆነ ማለት ነው። ይሄኛውን እንዳትወስዱት፣ ቤዙን ይሄኛውን ነው ተወስዱት። ስለዚህ 5 ይሄ 6 ከሆነ ይሄኛውን ማግኘት እችላለሁ። ምን ተጠቅሜ? ፓይታጎረስ ቴዎረም። ያ ማለት ሲ ስኩዌር ማለት 5 ስኩዌር ፕላስ 6 ስኩዌር ይሆናል። ይሄ ማለት ደግሞ 5 ስኩዌር ሲሆን ስንት ነው? 25 ይሆናል። ሲደመር 6 ስኩዌር ሲሆን 36 እኩል ነው። እነዚህ እንደምራቸው 5 ሲደመር 6 11 አንድን ጽፌ አንድ አለኝ። 2 ሲደመር 3 5 ከአንድ ጋር 61 ይሄ ማለት ሲ ስኩዌር ነው። ስለዚህ ሲ ማለት ምን ይሆናል? ስኩዌር ሩት ኦፍ 61 ይሆናል ማለት ነው። ስለዚህ እቺ 61 ከስኩዌር ሩት አትወጣ። ስለማትወጣ ጀስት ራሷን ተጠቀማታለሁ። ወይም ካልኩሌተር ተጠቀሙ ከተባለ በካልኩሌተር አፕሮክሲሜት ቫልዩን ታወጣላችሁ። ከዛ በኋላ እቺን ካገኛችሁ ይሄ ማለት ሩት 61 ይሆናል። ስለዚህ ፐር ሜትሩ ማለት 5 + 6 + ሩት 61። ይሄን ካገኛችሁ በኋላ በስንት ማባዛት ነው? በ3።
ከዛ በኋላ twice of base area ያደረግነውን 30 ሲደምሩበት ቶታል ሰርፌስ ኤሪያውን ታገኛላችሁ ማለት ነው። ቮሊዩሙ ከሆነ ደግሞ ቮሊዩም እኩል ነው ቤዝ ኤሪያ ስንት አግኝተናል? 15 አግኝተናል ታይምስ ኤቹ እቺጋር ነው ተወስዷል 3 ያ ማለት 15 ሲባዛ 3 45 ሴንቲሜትር ኪዩብ ይሆናል ማለት ነው። ኔክስት ደግሞ ይሄኛው ነው የምናየው የሲ ማለት ነው። ይሄንን በሚሰሩበት ጊዜ ቤዛችንም ቀድማችሁ መለየት አለባችሁ። ቤዙ የትኛው ነው? ይሄኛው አይሆንም። ለምን? እኩል አይደለም። ይሄኛውን ቤዝ እና ይሄኛውን ስታዩት ፌሱን ፓራላል ናቸው ግን እኩል አይደሉም። እቺኛውን ስታዩት ግን እቺኛውና በዚህ በኩል ያለችው ሳይድ ምንድናቸው? ፓራላል እና ኮንግረንት ናቸው። ስለዚህ ቤዛችን የትኛው ነው ማለት ነው? ይሄኛው ይሆናል ማለት ነው። ዜርፎር አሁን እዚህ ጋር ሼፖችን አይደንቲፋይ ማድረግ ይኖርብናል። ሁለት አይነት ሼፕ አለ። ምን ሬክታንግል እና ትራያንግል። ዜርፎር አሁን መፈለግ እንችላለን ማለት ነው። እቺ 5 ናት። ከዚህ እስከዚህ አጠቃላይ 8 ነው። ስለዚህ ከዚህ እስከዚህ ስንት ይሆናል? 5 ይሆናል። ከዚህ እስከዚህ ስንት ይሆናል? 3 ይሆናል ማለት ነው። ናይስ። ይሄን ካገኘ አንደኛ እቺኛውን ማግኘት እንችላለን። ያ ማለት እቺን እናገኛታለን። ከዛ እቺን ለማግኘት ምንድነው የምናደርገው? እቺን ኤች ብንላት ኤች ስኩዌር ፕላስ 3 ስኩዌር እኩል ነው 5 ስኩዌር ይሆናል። ኤች ስኩዌር እኩል ነው 5 ስኩዌር 25 ሲቀነስ ወደዚህ ትራንስፈር አድርገው 3 ስኩዌር ሲሆን 9 ያ ማለት ስንት ይሆናል? 16 ስኩዌር ሩት አድርገው ምን ይሆናል? ኤች እኩል ነው 4 ይሆናል ማለት ነው። ስለዚህ እቺ ስንት ናት? 4 ሴንቲሜትር ነች። የፕሪዝማችን ሃይት 11 ሴንቲሜትር ነው። ስለዚህ አሁን የተጠየቅነው ተመሳሳይ ነው። ቲኤስኤ እና እንደነ የተጠየቅነው ቮሊዩም ማለት ነው። ስለዚህ እቺኛውን አሁን አወቅኳት ማለት ነው። እቺና እቺ እኩል ስለሆኑ እቺም 4 ሴንቲሜትር ናት። አሁን ቲኤስኤ መፈለግ እችላለሁ ማለት ነው። ቶታል ሰርፌስ ኤሪያ ማለት ምንድነው ብለናል? ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ቤዝ ኤሪያ ነው። ስለዚህ ላተራል ሰርፌስ ኤሪያ ማለት ደግሞ ኤልኤስኤ ማለት ምንድነው ብለናል? ፐር ሜትር ታይምስ ኤች። ፐር ሜትሩ እዚህ ጋር አሁን ስንት ነው? ይሄን ዙሪያውን እንደምራለን ማለት ነው። 5 ሲደመር 4 ሲደመር 8 ሲደመር 5 ወይም ደግሞ እነዚህ እንደምራን እንደዚህ መምጣት እንችላለን። እንደሚቀላችሁ አድርጋችሁ መደመር ትችላላችሁ። 5 ሲደመር 4 ስንት ነው? 9 ነው። 9 ሲደመር 8 17 ሲደመር 5 ስንት ይሆናል? 22 ይሆናል ማለት ነው። ከዚህ መስራት ትችላላችሁ። ወይም እነዚህን 5 ሲደመር 5 10 4 ሲደመር 8 12 ሲደመር 10 22 ምንድን ሴንቲሜትር። ለምንድን ነው ሴንቲሜትር ብቻ የሆነ? ፐር ሜትር ለሚለው ማለት ነው። ታይምስ ኤች አደርገዋለሁ። ምኑን ለመፈለግ? ላተራል ሰርፌስ ኤሪያውን በስንት? በ11 ማለት ነው። ስለዚህ 22 ሲባዛ በ11 1 ሲባዛ በ22 ጀስት 22 ይሆናል። 1 ሲባዛ በ22ም 22 እንደዚህ አድርጌ እጽፋለሁ። 2 4 2 ማለት 242 ሴንቲሜትር ስኩዌር ይሆናል ማለት ነው። ዘን ቤዝ ኤሪያ መፈለግ ነው። ቤዝ ኤሪያ መፈለግ በጣም ቀላል ነው። ቤዝ ኤሪያው ምንድነው? ሁለት ነው ያለኝ ሬክታንግል እና ትራያንግል። ለሬክታንግሉ 4 ሲባዛ በ5 ሌንግዝ ታይምስ ዊድዝ ያ ማለት ስንት ይሆናል? 20 ይሆናል። ፕላስ የትራያንግሉ 1/2 ቤዝ 1/2 ታይምስ ቤዝ ማለት 3ን ከተጠቀሙ ሲባዛ ኤች ቺማን ወስዳለሁ ማለት ነው 4። የትራያንግሉ ነው 1/2 ቤዝ ብዬ ፈለኩት። ዜርፎር በ2 1 በ2 2 3 ሲባዛ 2 6። ስለዚህ ቤዝ ኤሪያው 6 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ ሲደመር 6 ቤዝ ኤሪያው ቶታል ስንት ይሆናል? 26 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ ቮሊዩማችን ምንድነው የሚሆነው? 26 ሲባዛ በ11 ይሆናል ማለት ነው። ይሄንንም እስከ ማባዛት ትችላላችሁ። 26 ሲባዛ በ11 ቀላል ነው። 26 ዘንድ 6 8 286። ስለዚህ 286 ሴንቲሜትር ኪዩብ ይሆናል ማለት ነው። ሌላ ኩዌስችን ነምበር 2 the base of right prism is an equilateral triangle with sides of 4 cm. equilateral triangle ሳይዶቹ እኩል ናቸው። ስንት ማለት ነው? 4 4 4 አንግሉም እኩል ነው። ይሄ 60 ነው፣ ይሄ 60 ነው፣ ይሄም 60 ነው ማለት ነው። and its height is የፕሪዝሙ ማለት ነው ስንት ነው? 10 h እኩል ነው 10 እንደን ሴንቲሜትር ማለት ነው። therefore ምንድነው የተጠየቀው? ቶታል ሰርፌስ ኤሪያ እና ቮሊዩም የተጠየቀ። ይሄም ቀላል ነው፣ ምንም የሚከብድ ነገር የለውም።
ቲኤስኤ ማለት ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ቤዝ ኤሪያ ነው። ያ ማለት ላተራል ሰርፌስ ኤሪያ በጣም ቀላል ነው። ኤልኤስኤ ማለት ምንድነው ብለናል? ፐሪሜትር ታይምስ ኤች፣ ፐሪሜትር ታይምስ ኤች። ፐሪሜትር ማለት ዙሪያውን እንደምራለን ማለት ነው። 4 ሲደመር 4 ሲደመር 4 ያ ማለት 12 ይሆናል። 12 ሲባዛ ኤቹ ስንት ነው? 10 ያ ማለት 120 ምን ይሆናል? ሴንቲሜትር ስኩዌር ይሆናል ማለት ነው፣ በሴንቲሜትር ስለሆነ። ይሄ ላተራል ሰርፌስ ኤሪያ ነው። ቤዝ ኤሪያውን ግን እንዴት አገኛለሁ ነው። አሁን ኢኩላተራል ትራያንግል ከሆነ የራሱ ፎርሙላ አለው። ጀስት እሱን መጠቀም ትችላላችሁ፣ ወይም ደግሞ ጀስት ይሄኛውን ኤች መሳል ማለት ነው እንደዚህ። ከዛ በኋላ እቺን ኤች በፓይታጎረስ ቴዎረም ታገኛላችሁ። ከዛ 1/2 ቤች አድርጋችሁ ማግኘት ይቻላል። ለምሳሌ በኖርማሉ እንስራው። ይሄ 4 ከሆነ ጀስት ይሄ 2 ይሆናል፣ ይሄ 2 ይሆናል፣ ይሄ ኤች ይሆናል። ስለዚህ ኤች ስኩዌር ፕላስ 2 ስኩዌር እኩል ነው ስንት ነው የሚሰጠን? 4 ስኩዌር። ያ ማለት ኤች ስኩዌር ማለት 4 ስኩዌር ማለት 16 ሲቀነስ 2 ስኩዌር ማለት 4። ያ ማለት 16 ሲቀነስ 4 12። ይሄ ማለት ስንት ነው? 4 ሲባዛ በ3። ስለዚህ ስኩዌር ሩት ታደርገው 2 ሩት 3 ይሆናል ማለት ነው። እቺ ስንት ትሆናለች? 2 ሩት 3 ትሆናለች። ይቺን ካገኘው ቤዝ ኤሪያውን አገኘሁት ማለት ነው። ኤሪያ ቤዝ ወይም ቤዝ ኤሪያ ማለት ምንድነው? 1/2 ቤች የትሪያንግል ማለት ነው። ስለዚህ 1/2 ታይምስ ቤዙ 4 ነው ወስዳለሁ ታይምስ ኤቹ እቺኛዋን 2 ሩት 3 ወስዳለሁ ማለት ነው። 2 በ2 ይጠፋል። ስለዚህ ቤዝ ኤሪያው ምን ይመጣልናል ማለት ነው? 4 ሩት 3 ይመጣል ማለት ነው። ይሄ ቤዝ ኤሪያው ነው። ትዋይስ ስናደርገው ምን ይሆናል? 8 ሩት 3። ስለዚህ ይሄኛውን ከላተራል ሰርፌስ ኤሪያው ጋር ከ120 ሴንቲሜትር ስኩዌር ጋር እንደምርና ምን እናገኛለን? ቶታል ሰርፌስ ኤሪያው ማለት ነው። ቮሊዩሙን ለማግኘት 4 ሩት 3 ታይምስ 10 ነው ማደርገው፣ ምክንያቱም ቤዝ ኤሪያ ታይምስ ኤች። ለቶታል ሰርፌስ ኤሪያ ሲሆን ደግሞ ይሄንን በሁለት አባዛዋለሁ 8 ሩት 3 ደምራለሁ። እነዚህ ግን የሚደመሩ አይደሉም ላይክ ስላልሆኑ ማለት ነው። ስለዚህ አዚቲስ እናስቀምጠዋለን ወይም ካልኩሌተር ተጠቅመን ፋይናል ሪዛልቱ ማስቀመጥ እንችላለን ማለት ነው። ኩዌስችን ነምበር 3 በጣም ቀላል ነው። ፋይንድ ዘ ፐሪሜትር ኦፍ ዘ ቤዝ ኦፍ ራይት ፕሪዝም ፎር ዊች ዘ ኤሪያ ኦፍ ላተራል ሰርፌስ ኤሪያ ኤልኤስኤ ማለት ስንት ነው ተብለናል? 120 ሴንቲሜትር ስኩዌር ነው ተብለናል። ፎር ዊች ዘ አልቲቲዩድ ወይም ኤች ኢዝ 5። ኤች ደግሞ ስንት ነው? 5። ስለዚህ ኤልኤስኤ ምንድን ነበር ያልነው ፎርሙላው? ፐሪሜትር ታይምስ ኤች። ስለዚህ ተጠቅመን ደግሞ ፐሪሜትር ነው ቀጥታ መተካት ነው። ስለዚህ 120 ማለት ምንድን ነው? ፒ ታይምስ ኤች ማለት በ5 ማለት ነው። ስለዚህ ሲካፈል 5 ሲካፈል 5 ይጣፋል። 120 ዲቫይድድ ባይ 5 12 2 ጊዜ 2 ሲባዛ 5 10 ስንቀንሰው 2 አለ 0 ሳወርዳት 20 ዲቫይድድ ባይ 5 4። ስለዚህ ስንት ይሆናል? 24 ይሆናል ማለት ነው። ስለዚህ በዚህ መንገድ መስራት ይችላልው ማለት ነው። ፐሪሜትሩ ዩኒቱ ምንድነው የሚሆነው? እዚህ ጋር ሴንቲሜትር ስለሆነ ሴንቲሜትር ይሆናል ማለት ነው። ፐሪሜትር ዩኒቱ ምንድነው? ሴንቲሜትር ነው። ጀስት እንደዚህ ስኩዌር ወይም ኪዩብ ምናምን የለው። ስለዚህ በዚህ መሰረት እንደዚህ አይነት ጥያቄዎችን መስራት እንችላለን ማለት ነው። ፕሪዝም ላይ ጀስት አሁን ከበፊት ከተማራችሁት እዚህ ጋር ትንሽ አድቫንስድ ያደረጉት ምንድነው? ጂኦሜትሪው መቀያየርና ቤዙን እንዴት አይደንቲፋይ ያደርጋሉ። ቤዝ ኤሪያ ሲፈልጉ ለየትኛው ነው የሚፈልጉት? ለምሳሌ ይሄ ቢሰጣችሁ ቤዝ ኤሪያው 8 ሲባዛ በ11 አድርጋችሁ ብትፈልጉት ኤክስ ናችሁ። ኤች ይሄን ብትወስዱት ኤክስ ነው የምትሆኑት ለፕሪዝሙ ማለት ነው። ቤዙ ይሄ ነው፣ ኤቹ ይሄ ነው። ለምን ፕሪዝም ላይ ቤዞቹ ምንድናቸው የሚለው መያዝ አለባችሁ። ፓራላል ኤንድ ኮንግራንት የሚለውን ማወቅ ይኖርባችኋል ማለት ነው። ይሄን ከያዛችሁ ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም መፈለግ በጣም ቀላል ይሆንላችኋል ማለት ነው። ኩዌስችን ነምበር 4 ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ኪዩብ ኦፍ ኤጂስ ኤስ። አሁን ኪዩብ ነው። ኪዩብ ማለት ደግሞ ምንድነው? ሌንግዙ ዊድዙና ሃይቱ ምንድናቸው? እኩል ናቸው። ያ ማለት ኤስ ነው ማለት ነው። ዜርፎር የዚህን ቶታል ሰርፌስ ኤሪያ እና ቮሊዩም ኢን ተርምስ ኦፍ ኤስ እንፈልጋለን ማለት ነው። ጀስት እንደዚህ አድርገን ብንስለው እንደዚህ ቢሆን ኪዩብ ቢሆን ይሄ እንደዚህ ኪዩብ ቢሆን ይሄ ኤስ ነው፣ ይሄ ኤስ ነው፣ ይሄ ኤስ ነው። ስለዚህ በጣም ቀላል ነው።
ቶታል ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ LSA ፕላስ ምንድነው ብለናል? ትዋይስ ኦፍ ቤዝ ኤሪያ ነው ብለናል። ላተራል ሰርፌስ ኤሪያ ማለት ምንድነው ብለናል? ፐርሜትር ታይምስ ኤች ፒኤች ማለት ነው። ፐርሜትር ማለት እነዚህን ኤስ እንደምራለን። ይሄ ምንድነው? ኤስ ይሆናል። ኤስ ፕላስ ኤስ ፕላስ ኤስ ፕላስ ኤስ ያ ማለት 4s። ይሄ የስኩዌር በሚለው መያዝ ትችላላችሁ፣ ግን ጄነራሉን ከያዛችሁት ጀስት መያዝ ያለባችሁን አንዳንዴ በጣም ጥማት አለባችሁ። አሁን የስኩዌር 4s ነው ነው፣ ግን እንደዛ ከመያዝ ጄነራል ከያዛችሁት 4s የሚለው እዚህ ጋር ይመጣላችኋል። ሴርፎር ይሄ ያለ ታይምስ ኤች ማለት በኤስ እናባዘዋለን። ምን ይሆናል? 4s ስኩዌር ይሆናል ማለት ነው። ፕላስ ቤዝ ኤሪያው ስኩዌር ወይም ሬክታንግል ሌንግዝ ታይምስ ዊድዝ ነው። ስለዚህ ኤስ ታይምስ ኤስ ስኩዌር ይሆናል። ታይምስ 2 ስናደርገው ምን ይሆናል? 2s ስኩዌር ይሆናል። ስለዚህ እነዚህን ስንደምራቸው ኤስ ስኩዌር ስለሆነ ላይክ ተርም ናቸው። 4 እና 2 እንደምራለን 6s ስኩዌር ይሆናል ማለት ነው። ይሄኛው ምንድነው? ቶታል ሰርፌስ ኤሪያ። ቮሊዩም ቀላል ነው። ሌንግዝ ታይምስ ዊድዝ ታይምስ ሃይት ማድረግ እንችላለን። ያ ማለት ኤስ ታይምስ ኤስ ማለት ኤስ ኪው ይሆናል ማለት ነው። ወይም ደግሞ ቤዝ ኤሪያ ታይምስ ኤች ማድረግ እንችላለን። ቤዝ ኤሪያ ኤስ ስኩዌር ነው። ኤስ ስኩዌር ታይምስ ኤስ ኪው ይሆናል ማለት ነው። ስለዚህ ይሄን በደንብ መያዝ ይኖርባቸዋል። ቀጣይ የምናየው ስለ ሲሊንደር ነው። እቺ በጣም ቀላል ቶፒክ ነች። በቀላሉ የምትይዟት ፎርሙላ ስለሆነች ብዙም ጊዜ አትወስድብንም። አክቲቪቲ 6.2 እንስራ እንደ ኢንትሮዳክሽን እንዲገባን ማለት ነው። ኮምፕሊት ዘ ብላንክ ስፔስ ፎር ዘ ሰርኩላር ሲሊንደር ሾውን ኢን ዘ ፊገር። ይሄ ፊገር አለ። በዚህ መሰረት እነዚህን ጥያቄዎችን እንሰራለን ማለት ነው። ዘ ሪጅን ሲ ኢዝ ኮልድ። ይሄ ሪጅን ሲ ምን ይባላል? ከርቭድ ላተራል ፌስ ይባላል። ከርቭድ ላተራል ፌስ ይባላል። ዘ ሪጅን A1 ኤንድ A2 ደግሞ ምን እንላቸዋለን? ቤዝ እንላቸዋለን ማለት ነው። ሎወር ቤዝ ኤንድ አፐር ቤዝ ብለንም መጻፍ እንችላለን፣ ወይም ቤዝስ ኦፍ ዘ ሲሊንደር ማለት እንችላለን። አር ዘ ሪጅንስ A1 ኤንድ A2 ኮንግረንት ኤንድ ፓራላል? የስ ግዴታ ነው፣ ምክንያቱም እነዚህ ፓራላል እና ኮንግረንት ናቸው ሲሊንደር ላይ። ዘ አልቲቲዩድ ኦፍ ዘ ሲሊንደር ኢዝ አልቲቲዩድ ኦልሬዲ ምንድነው ብለናል? ኦልዌይስ ፐርፔንዲኩላሩ ማለት ነው። ስለዚህ LN ይሆናል ማለት ነው። ኢፍ LM ማለት ይሄ ማለት ነው where perpendicular to the plane of the region A1 then the cylinder would be a right circular cylinder ይሆናል ማለት ነው። ራይት ማለት ልክ እንደ ፕሪዝም ማለት ነው፣ ቀጥ ያለ እንደማለት ነው። ራይት ሰርኩላር ሲሊንደር ብለን እንጽፈዋለን ማለት ነው። ሌላው ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ እና ቮሊዩም እንዴት እንፈልጋለን ነው። ላተራል ሰርፌስ ኤሪያ 2πr/h ነው። ያ ማለት ፐርሜትር ታይምስ ኤች እንዳልነው ማለት ነው። ጀስት ለፖሊጎን ፐርሜትር ነው የምንለው። ሰርክል ሲሆን ደግሞ ሰርከምፍራንስ እንለዋለን። ሰርከምፍራንስ ኦፍ ዘ ሰርክል ምንድነው? 2πr ታይምስ ኤች ይሆናል ማለት ነው። ምኑ? ላተራል ሰርፌስ ኤሪያው። ቤዝ ኤሪያው ጀስት ቤዙ ምንድነው ብለናል? ሰርኩላር ሲሊንደር ላይ ሰርክል ነው። ስለዚህ ፓይ r ስኩዌር ይሆናል። ቤዝ ኤሪያ ማለት ምንድነው? ፓይ r ስኩዌር ይሆናል። ትዋይስ ሶ ሲሆን 2πr ስኩዌር ይሆናል ማለት ነው። ዘን ኮመን እናወጣለን 2πrን ከዚህ ጋር 2πr እናወጣለን። 2πr ስናወጣ ማን ትቀረናለች? ኤች ትቀራለች። ከዚህኛው ደግሞ r ትቀራለች። ስለዚህ ቶታል ሰርፌስ ኤሪያ ማለት ምንድነው? 2πr h + r ይሆናል። ቮሊዩም ከሆነ ደግሞ በተመሳሳይ ቤዝ ኤሪያ ታይምስ ኤች ነው። ያ ማለት ፓይ r ስኩዌር ይሆናል። ቤዝ ኤሪያው ታይምስ ኤች ማለት ነው። ስለዚህ ቮሊዩም ማለት ፓይ r ስኩዌር ኤች ይሆናል። ዩኒታቸው ተመሳሳይ ነው። LSA እና TSA ከሆነ ስኩዌር ዩኒት ነው። የዚህ ደግሞ ኪዩብ ዩኒት ይሆናል ማለት ነው። ይሄ በጣም ቀላል ነው። ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ራይት ሰርኩላር ሲሊንደር whose radius r is given and whose altitude 5 is given። ስለዚህ ቀላል ነው። ቶታል ሰርፌስ ኤሪያ ማለት ምንድነው ብለናል? 2πr into h + r። ስለዚህ ቀጥታ መተካት ነው። ይሄን ስተኩ ምን ታገኛላችሁ? ለቶታል ሰርፌስ ኤሪያው። ቮሊዩም ደግሞ ፓይ r ስኩዌር h r ኪዩብ እና h ኪዩብ ነው። ስለዚህ በቀላሉ የሚሰራ ጥያቄ ነው። ኤግዛምፕል 5 find the total surface area and volume of the solid figure in the figure 6.9። ለዚህ ቶታል ሰርፌስ ኤሪያ እና ቮሊዩም ፈልጉን የተባለ ጀስት እንደዚህ አይነት ኮንሴፕቶች ጀስት
በፈርስት ተርም ላይ እናያለን። እዚህ ጋር ሆል አለ። ይሄ ሆል መኖሩ ሰርፌስ ኤሪያውን በተለይ ላተራል ሰርፌስ ኤሪያውን ምን ያደርገዋል? ይጨምረዋል። ቤዝ ኤሪያውን ግን ይቀንሰዋል። ምንም ትባላለች? አኑለስ ኤሪያ የምንለዋለን። አኑለስ ኤሪያ ማለት ኔቱ ማለት ነው። ያ ማለት ፓየር ስኩዌር የትልቁ ሲቀነስ ፓየር ስኩዌር የትንሹ እኩል ነው ይሆናል ቤዝ ኤሪያ ብለን ወስደዋለን ማለት ነው። ስለዚህ የትልቁ ፓየር ስኩዌር ነው፣ የትንሹ ፓየር ስኩዌር በሌተሩ እንደዚህ ለየ ነው ማለት ነው። የትልቁ ስንት ነው ተብለናል? ራዲየሱ 4 ሴንቲሜትር ነው። የትንሿ ግን ዳይሬክትሊ ያልተሰጠን የተሰጠን ከዚህ እስከዚህ ስንት ነው? 3። ስለዚህ ከዚህ እስከዚህ 3 ከሆነ ከዚህ እስከዚህ 4 ከሆነ ከዚህ እስከዚህ ስንት ይሆናል? 1 ሴንቲሜትር ይሆናል ማለት ነው። ይሄ ማለት ራዲየሱ የትንሿ ሰርክል ስንት ነው ማለት ነው? 1 ሴንቲሜትር ነው ማለት ነው። ስለዚህ ይህን ሰብስቲት እናደርጋለን። ፓይን ጀስት ጋር አወጣን እዚህ ጋር ሰብስቲት ስናደርግ ፓይ ኢንቱ አር ስኩዌር ማይነስ 1 ስኩዌር ይሆናል። ስለዚህ አፕሮክሲሜትሊ ስንት ይሆናል? ስለዚህ ማለት ምን ይሆናል? ፓይ ኢንቱ 16 ሲቀነስ 1 ያ ማለት ፓይ ታይምስ 15 እኩል ነው 15 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄኛው ገና ቤዝ ኤሪያውን የፈለግነው። ስለዚህ ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ እንፈልጋለን። ላተራል ሰርፌስ ኤሪያ ሁለት ነው ያለው ብያቸዋለሁ። አንደኛ የትልቁ አለ፣ ሁለተኛ የትንሹ አለ። ላተራል ሰርፌስ ኤሪያ ደግሞ ምንድነው? 2 ፓይ አር ኤች። ስለዚህ የትልቁን ስንፈልግ 2 ፓይ አር ኤች እናደርጋለን። አር የትኛውን እንጠቀማለን? ትልቁ። ኤቹ ግን የሁለቱም ምንድነው? ተመሳሳይ ነው። ስለዚህ 2 ፓይ አር ኤች። ስለዚህ ቁጥር 3 እናደርግ ይሄን እናገኛለን። ላተራል ሰርፌስ ኤሪያ የኢነሯን የዚህኛዋን እንፈልጋለን። የሷን ደግሞ ስንፈልግ በተመሳሳይ 2 ፓይ አር ኤች እናደርጋለን። አር ግን ስንትና እዚህ ጋር እንዳሳየኋችሁ አንድ ነች። ስለዚህ 12 ፓይ ሴንቲሜትር ስኩዌር ይሆናል። ቶታል ሰርፌስ ኤሪያው ምን አሁን ማግኘት በጣም ቀላል ነው። ምክንያቱም ላተራል ሰርፌስ ኤሪያ ፕላስ 2ቢኤ። ላተራል ሰርፌስ ኤሪያ የሚለው ግን የነዚህ ሁለቱን ድምር ማለት ነው። 48 ሲደመር 12 ስንት ነው የሚሆነው? 10 ዜሮ ጽፊያ እንዳለኝ 4 እና 1 5 60 ይሆናል ማለት ነው። ስለዚህ 60 ፓይ ፕላስ 2ቢኤ ማለት 15 ነው የመጣለን። በሁለት ስናባዛው ስንት ይሆናል? 30 ፓይ። ስለዚህ 30 ፓይ ይሆናል። አጠቃላይ ስንደምረው 90 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ቮሊዩም ስትፈልጉ ቤዝ ኤሪያ ካገኛችሁ በኋላ ወይ የአኑለስ ኤሪያውን ማለት ነው ሲባዛ በምንድን ነው የምታደርጉት? በኤች ማለት ነው። ይሄን መጠቀም ትችላላችሁ። ወይም ደግሞ ፓይ አር ስኩዌር ኤች የትልቁ ሲቀነስ ፓይ አር ስኩዌር ኤች የትንሹ አድርጋችሁ መስራት ይቻላል። ዘን ፓይ ኤች የጋራ ታወጡና አር ስኩዌር ማይነስ አር ስኩዌር ፓይ ታይምስ ኤቹ ስንት ነው? እዚህ ጋር 6 ኢንቱ የትልቁ 4 ነው ስኩዌር ሲሆን 16 ሲቀነስ 1 ይሆናል ማለት ነው። ስለዚህ 6 ሲባዛ ወይም 15 ሲባዛ በ6 6 በ5 30 0 ጽፌ 3 አለ 6 በ1 6 9። ስለዚህ 90 ፓይ ሴንቲሜትር ኪዩብ ይመጣል ማለት ነው። እነዚህን ፕራክቲስ አድርጉ። እዚህ ውስጥ ለምሳሌ እስከዚህ ድረስ ነው ሊላችሁ ይችላል። እስከዚህ አሁን ቢሆን ደግሞ ይለያል። ምንድነው የምታደርጉት? ቤዝ ኤሪያውን ስትፈልጉ ዲፈረንስ አለው ማለት ነው። እቺኛዋ እንደ ብቻዋን ትፈልጋላችሁ፣ የዚህኛውን ብቻዋን ትፈልጋላችሁ። ከዛ በኋላ ላተራል ሰርፌስ ኤሪያ ስትፈልጉ እቺኛዋን ኤች ትጠቀማላችሁ፣ እቺኛዋን ደግሞ ሰርክሏን ትደምራላችሁ። እነዚህም በደንብ ኮንሴፕቱን ፈርስት ታይም ላይ በደንብ እናያለን። በደንብ ማለት ሚክስድ ያደርጋቸዋል። ለምሳሌ ፒራሚድ ላይ ሲሊንደር ሊጨምርበት ይችላል። ፒራሚድ ላይ የሆነ ነገር ድሪል አድርጎ እንዲወጣ ሊያደርግ ይችላል። ስለዚህ እነዚህን ነገሮች ተጠቅመን ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ እና ቮሊዩም እንዴት እንደምንፈልግ ኮንሴፕቱን መያዝ ይኖርባችኋል ማለት ነው። ኤክሰርሳይዝ 6.2 አለ። ጀስት የተወሰኑትን ጥያቄዎች ሂንት ሰጠናችሁ፣ እናንተ ነው የምትጨርሷቸው። ሌሎችን ግን እስከ መጨረሻው እንሰራላችኋለን። Question number 1. The radius of the base of right circular cylinder is 4 cm. This is R. And its altitude, this is H. Find lateral surface area. Lateral surface area ማለት ምንድነው ብለናል? 2 pi r h። ይሄ ቀላል ነው፣ ቁጥሩ መተካት ነው። Total surface area TSA ማለት ምንድነው ፎርሙላው? 2 pi r into h plus r። ስለዚህ ጋር መተካት ነው ቁጥሩ ማለት ነው። በጣም ቀላል ነው። ቮሊዩም ደግሞ ሲሆን ምንድነው? ፓይ አር ስኩዌር ኤች። ስለዚህ ቁጥሮችን በመተካት ማግኘት ይቻላል። ይሄ በጣም ቀላል ነው። ሁለተኛ ጥያቄ the diameter of the base of right circular cylinder is 6 cm። ምንድነው ያላችሁ? ዲያሜትር። ስለዚህ አሩ ስንት ይሆናል ማለት ነው? 3 ሴንቲሜትር ይሆናል ማለት ነው።
እቺን በደንብ መያዝ አለባችሁ። and its altitude h is ስንት ነው? 8 ሴንቲሜትር። find lateral surface area, total surface area እና volume of cylinder። ይሄን በጣም ቀላል ከእናንተ የሚጠበቀው ምንድነው? ዲያሜትር ማለት twice of r ነው። ስለዚህ r ማለት ዲያሜትር ኦቨር 2 ነው። ይሄን ካወቃችሁ በቀላሉ መስራት ትችላላችሁ ማለት ነው። question number 3 a circular hole of radius 5 cm is drilled through the center of right circular cylinder whose base has radius of 7 cm and whose altitude is 8 cm. find total surface area and volume of the resulting solid. እቺኛው በየትኛው መንገድ ነው የምሰራት? በዚህኛው መንገድ ማለት ነው። ኮንሴፕቱ ምንድነው የሚላችሁ? ሰርኩላር መጀመሪያ ሲሊንደር አላችሁ። ሰርኩላር ሲሊንደር አለ፣ ይሄ አለ። ራዲየሱ ቤዙ ስንት ነው ተብለናል? ቤዙ ስንት ነው? ራዲየሱ 7 ሴንቲሜትር። ከዛ በኋላ 5 ሴንቲሜትር ሬዲየስ ያለው እዚህ እቺ ስንት ናት? 5 ሴንቲሜትር ሬዲየስ ያለው ሆል ድሪል ብታደርጉ ነው። እንደዚህ ድሪል ቢሆን እና ኤቹ ከዚህ እስከዚህ ያለው 8 ሴንቲሜትር ቢሆን ምንድነው የምትፈልጉት? ቶታል ሰርፌስ ኤሪያውን እና ቮሊዩሙን ማለት ነው። የመጀመሪያው ምንድነው? እዛ ላይ እንደሰራችሁት አኑለስ ኤሪያ ትፈልጋላችሁ። አኑለስ ኤሪያ ማለት ነው የትልቁ ሰርክል ኤሪያ ሲቀነስ የትንሿ ሰርክል ኤሪያ። ፓይ አር ስኩዌር ማይነስ ፓይ አር ስኩዌር ማለት ፓይ ታይምስ 7 ስኩዌር ታይምስ ማይነስ እናደርጋለን። ከዛ የትንሿ ፓይ ታይምስ 5 ስኩዌር ማለት ፓይ አር ስኩዌር ማይነስ ፓይ አር ስኩዌር ታደርጋላችሁ። የትልቁን 7 መተካት ፓይ ታይምስ 7 ስኩዌር ማይነስ ፓይ ታይምስ 5 ስኩዌር ከዛ 49 እና 25 አለ። ይሄን ቀንሳችሁ የነገር ታገኛላችሁ አኑለስ ኤሪያ ማለት ነው። እሱን ቀጥታ በ8 ስታባዙት ምኑን ነው የምታገኙት? ቮሊዩምን ታገኙታላችሁ። ዘን ቶታል ሰርፌስ ኤሪያውን ለመፈለግ መጀመሪያ ምኑን መፈለግ አለባችሁ? የዚህን የትልቁን ላተራል ሰርፌስ ኤሪያ በምን ፎርሙላ 2 ፓይ አር ኤች አድርጋችሁ ማለት ነው። ዘን የዚች ትንሿን ትፈልጋላችሁ 2 ፓይ አር ኤች አድርጋችሁ ዘን የሁለቱን መደመር። የሁለቱን ከደመራችሁ በኋላ ምንድነው የምታደርጉት? ኤልኤስ ያገኛችሁ ማለት ነው። ፕላስ አኑለስ ኤሪያውን ያገኛችሁትን በሁለት ታባዙና ስደምሩት ምንም ታገኛላችሁ? ቶታል ሰርፌስ ኤሪያውን ማለት ነው። ይሄኛው እስከ መጨረሻው ስሩና ቲኤስኤ እኩል ነው ዚስ ማች ኤንድ ቮሊዩም እኩል ነው ዚስ ማች ብላችሁ አስቀምጡልን። ያው ኮንሴፕቱ ቀላል ነው። ጀስት ኮምፕሌክስ ሲያደርገው ሌላ ጊዜ በሌላ ጥያቄ የምንሰራላችሁ ይሆናል። ለምሳሌ እንደዚህ ከተሰጠ በኋላ እንደዚህ ይኖራችኋል። ከዛ ይቺኛው ለምሳሌ እስከሆነ ሂት ድረስ ብትመጣ ማለት ነው። እንደዚህ ብትመጣ ይቺኛውን ፈልጉ፣ የዚህኛው ቮሊዩም ፈልጉ፣ ዘንድ ደግሞ ላተራል ሰርፌስ ኤሪያውን ፈልጉ፣ ቶታል ሰርፌስ ኤሪያውን ፈልጉ ብትባሉ ቮሊዩሙን ለመፈለግ የዚህኛውን ምንድነው የምታደርጉት? መጀመሪያ የትልቁን ቮሊዩም ትፈልጋላችሁ። ከዛ ሲቀነስ የትንሿ ቮሊዩም ልዩነቱ ምንድነው? አንደኛ ራዲየሱ ነው፣ ሁለተኛ ኤቿ ማለት ነው። አሁን የቀደሙ እንደነ ያደረግነው ፓይ ኤች እንደዚህ አድርገን አር ስኩዌር ማይነስ አር ስኩዌር እንደዚህ ነበረ። እዚህ ጋር ግን እንደዚህ ይሄን መጠቀም አትችሉም። ለምን? እኩል ስላልሆነ ኤቹ ማለት ነው። ስለዚህ ፓይ አር ስኩዌር ኤች ስኩዌር ማይነስ ፓይ አር ስኩዌር ኤች ስኩዌር አድርገን እንቀንስና ቮሊዩሙን እናገኛለን። ቶታል ሰርፌስ ኤሪያውን ለመፈለግ ላተራል ሰርፌስ ኤሪያው ለትልቁ አዚቲዝ ነው 2 ፓይ አር ኤች፣ ለትንሿ 2 ፓይ አር ኤች ነው። ግን ኤቹ እቺን ትንሿ ነው ተጠቀሙት ማለት ነው። ዘን ቶታል ሰርፌስ ኤሪያ ለመፈለግ አሁን ቤዝ ኤሪያ ያስፈልገናል። የዚህኛው ፓይ አር ስኩዌር አለን ፕላስ የዚህኛው ደግሞ አኑለሷ እንጠቀማለን። የዚህ የትልቁ ሲቀነስ የትንሹ ከዛ ሁለቱን ስንደምራቸው ቤዝ ኤሪያውን አገኘን ማለት ነው። አበሩንና ሎወሩ ከዛ እነዚህ እንደምራለን። ሌላው ሰርኩላር ሆሎ 5 ሴንቲሜትር is drilled through the center of right circle። አሁን እዚህ ጋር ሙሉ ለሙሉ ነው የተበሰው ነው የሚለው ነገር ግን drill at a distance of this much ቢባል ወይም at depth of 8 ከሆነ 2 ሴንቲሜትር ቢባል ትንሽ ልዩነት ይፈጥራል ማለት ነው። ስለዚህ ኮንሴፕት በደንብ ያዙ። ፍረስታም ላይ ደግሞ በደንብ ስናየው ይዛኔ በደንብ ይገባችኋል ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ። በቀጣይ ሌክቸር ስለ ፒራሚድ እና ኮን እናያለን። እንዲሁም ሌክቸር 3 ላይ ሰርፌስ ኤሪያ ኦፍ ፒራሚድን እና ኮንን እንዴት እንደምንፈልግ ፎርሙላዎችን ድራይቭ እያደረግን ነው የምናየው። ከዛ በኋላ ስለ ፍረስታም ማየት እንጀምራለን ማለት ነው። ስለዚህ በጣም ቀላል ነው። አክቲቪቲ እና ኤክሰርሳይዝ ስለምንሰራ ደግሞ በደንብ አንደርስታንድ ማድረግ ትችላላችሁ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን።